አደይ እንግዲህ ተመልሳ ወደ ሲኦል ተመልሳ ገባች። ሲኦል ነው መቼም ፍቅር ያለችበት ቤት። ፍቅር እንግዲህ መጀመሪያውኑ እናቷ አደይ ስትመጣ ይቅርታ ጠይቂያት፣ አደይ ምንም ያጠፋችው ነገር የለም፣ አደይ እኔ ካንቺ ለይቼ አላያትም፣ ስለዚህ አደይን ይቅርታ ጠይቃታለች ስትላት፣ በጭራሽማ አላደርገውም እማዬ፣ አንዲት ተራ ሰራተኛማ እኔ ይቅርታ አልላትም፣ እሷ እንደውም እኔን ይቅርታ ትጠይቀኛለች። አንቺ ልጅ ተይ ግን ይሻልሻል ብትላት፣ እማዬ አደይ እዚህ ቤት ከተመለሰች እኔ ወደ አባቴ ሄዳለሁ አለቻት። ሂጂ፣ እኔ መከራዬን አይቼ ካሳደግኩሽ በኋላ አባቴ ምናምን አትበይ። አባትሽ አንድ ቀን የሚወደቅሽበትን ቦታ አይቶ አያውቅም። ደግሞ አባትሽ አንቺን እንደሚወድሽ አድርገሽ ነው አይደለም ታስቢው። አባትሽ አይወዳችሁም። እኔ ነኝ አበሳይን አይቼ ያሳደግኳችሁ። እኔ አደይ እዚህ ቤት እያለች ከአደይ ጋር መኖር አልችልም አለች። እሱን የምናየው ይሆናል አለቻት። አደይ እንግዲህ ተመልሳ መጣች። አባቷም እዛ አሹን እንግዲህ አስሮ እያሰቃየው ይገኛል። ምስኪን አሹም እንግዲህ ተባብሮ ስላስፈታትና ስላስመለጣት አደይን አሹን እዛ እያሰቃየው ይገኛሉ። ጫኔውና የአያሌው የሚባል ሰውዬ። ያቺ ሮማንም እንግዲህ እዛ በመቅረቷ ዳይመንድ በጣም ነው የተናደደው። ምክንያቱም የጫኔ መጫወቻ ሆናማ እዛ አትኖርም። እንደምንም ብዬ ብርሃንና አሹ ከዛ ያስመለጧትና ወደ ከተማ ይሰዷታል። ከዛ በኋላ እኔ እቀበላታለሁ። እዚህ ሰው ቤት ተሰርታ ትበላለች እንጂ የዛ የሰካራ መጫወቻ አትሆንም እያለ ዳይመንድ እንግዲህ ለሮማን በጣም እየተቆረቆረ ይገኛል። ኪንጎም ደግሞ አደይን ለማግኘት ሲል ስደት በበረሃ ሊሄድ ወሰነ። ምስኪን ነፈር እንግዲህ አደይን የራሱ ለማድረግ መከራውን እያየ ነው። ዴቭና ኪንጎ እንግዲህ በአደይ እየተጣሉ ነው። እሷ ሲጀመር ለዴቭም አትሆንም ለኪንጎም አትሆንም። ዳይመንድ ነግሯቸዋል። እንደው አርፋችሁ ብትቀመጡ ነው የሚሻላችሁ። ምክንያቱም ይህንን ነገር ደጋግማ ተናግራለች አደይ ማለት ነው። እሷ አሁን ለትዳርም ሆነ ለፍቅር ዝግጁ አይደለውም። እኔ ሀሳቤ እናቴና እህቴን ብቻ ማኖር ነው። ስለዚህ ከዛ በኋላ ሁሉን ነገር ማሰብ የምችለው ዴቭ እንግዲህ እሷን ፍለጋ ገጠር ድረስ ቢገባም ከእሷ ጋር መከራውን ቢበላም አሁንም ፍቅሩን አልተቀበለችውም አደይ። ከዛም ወደ ቤት ከተመለሰ በኋላ ባርኮቴን ጥምጥም ብላ ስታቅፈውና ሰላም ሲባባሉ ደሙ ተንተከተከ። ዴቭ እንዴት እንዳያት መቼም። ከዛ በኋላ አደይ ደግሞ ስለ ቤዛ ልታወራ ስትል አፋፏን አላት። እንዴ ከቤዛ ጋር ተጣላችሁ እንዴ ባርኬ ስትለው፣ አይ አልተጣላንም፣ ደግሞ ቤዛና ባርኮት ምን ያገናኛቸዋል አለች እናትየዋ። እንዴ እትዬ ምናምን ልታወራ ስትል አፋፏን አላትና አደይ ተነሽና ውሃ አምጪልኝ እስኪ ውሃ ጠምቶኛል አላት። እሺ ግን ከእሷ ጋር ተጣልታችሁ ስትለው፣ እኔ በኋላ እነግርሻለሁ አደይ አላት። ከዛ አደይን ተከትሎ ኪችን ሄደና አደይ እዛ እኮ እማዬ ፊት ሌላ ነገር ተሳስተሽ እንዳትናገሪ ብዬ ነው ውሃ ፈልጌ አይደለም ወደዚህ እንድትመጪ ያደረግኩሽ አላት። ታዲያ ምን ሆናችሁ ነው ስትለው፣ አይ ፍቅር ነች ይሄንን ዘዴ ያመጣችሁ፣ አንቺ ስትሄጂ ቤዛን ሰራተኛ ነች ብላ እዚህ እማዬ እንዳትነቃባት ብላ ፍቅር ነች ይሄንን ሀሳብ ያመጣችሁ። ቤዛ ሰራተኛ አለችው። አዎ ለጊዜው ግን ያው ከማዬ ጋር ስላልተስማሙ አሁን ኤላ ቤት ናች ያለችው። ኤላ ጋር ደግሞ ከሊሊ ጋርም አልተስማሙም ማለች አላት። ከዛ አደይና ባርኮቴ እያወሩ እያለ ዴቭ መጣ። አንድ ላይ ናችሁ እንዴ? አሁንማ አጠገብ እስር ነው ያለችው፣ የትም አትሄድብህም፣ በደንብ ጠብቃት አለው። ቅናት ብጤ እንግዲህ ዴቭ ማለት ነው። በቃ እሺ እናንተ ተጫወቱ እኔ ልውጣ አለና ባርኮቴ ጥሏቸው ሄደ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለው አልሐምዱሊላህ። እንግዲህ አደይ ወደዛ ወደ ሲኦሏ ተመልሳ ገብታለች። ሲኦል ነው መቼም የእውነት ፍቅር እንግዲህ ጥሩና ደግ መስላ አደይን ተቀበለቻት። መጀመሪያ ግን ዴቭን እንዳየችው ዴቭዬ ብላ ተነስታ ልታቅፈው ብላ እናቷ ነበረች። ከዛም ባለችበት ቆመችና አደይ እንኳን ሰላም መጣሽ እህቴ ፍቅር አንቺ ነሽ እንደዚህ ያልሽኝ ስትላት፣ አዎ አደይ በጣም ይቅርታ፣ ብዙ ነገር አድርጌሻለሁ፣ ብዙ ነገር በድዬሻለሁ፣ በቃ ይቅር በይኝ እሺ አለቻት። አረ ችግር የለውም መቀየረሽ ራሱ ለኔ አንድ ነገር ነው አለቻት። አደይ አውቃ እኮ ነው እሷ አልተቀየረችም ሲጀመር። ከዛ እንዴ ፍቅር አንቺ ነሽ እንደዚህ ያልሽው ወይስ ሌላ ሰው ነው አላት። ዴቭና ሊዱ ማለት ነው። አዎ ተቀየርኩኝ፣ በቃ አላደረኳችሁ አንቺንም ሊዱ ዴቭ አንተንም ይቅርታ ጠይቃቸዋለሁ አለች። በጣም ይገርማል አለ ዴቭ። ግን አልተዋጠለትም።
ከዛም በቃ ቁጭ በሉ እናንተ ምግብ ላቅርብ አለች ፍቅር ማለት ነው። ከዛም እንዴ ፍቅር አንቺ ሰርተሽ ነው ወይስ ሄጄ ልስራ ምግብ አለ እንዴ የተሰራ ስትላት፣ አዎ የኔ ልጅ እኔ ሰርቻለሁ እኔ እናትሽ አለቻት፣ የባርኮቴ እናት። እሺ እትዬ አለች። በቃ እኔ ያቀርባለሁ ቁጭ በሉ አለች። ከዛ በኋላ እንግዲህ ምግቡ ይቅረብ አይቅረብ አላየ ነው። ከዛም ትንሽ ቆየችና የባርኮቴ እናት እንግዲህ አስማማቻቸውና ፍቅር ንጥፍ ብላ ተጎዘጎዘች ለአደይ። ከዛም እንግዲህ የባርኮቴ እናት ቻው ብላ ስትሄድ ተንኮሏን ጀመረች ፍቅር እንደለመደችው አደይን ግሮሯን አንቀነቀቻትና እኔ እኮ እማዬ እዚህ ስላለች ነው እንጂ አንቺን መቼም ቅርታ እንኳን ልጠይቅሽ ይቅርና አይንሽን ማየት እንኳ አልፈልግም እማዬ እንዳይከፋት ብዬ ነው ለማዬ ስል ነው ቅድም እንደዛ አደረግኩት አለችና ግሮሯን አንቀቻት። ከዛም ፍቅር ምን አድርጊ ነው የምትይኝ ስትላት፣ ቀጥ ብለሽ በመጣሽበት እግርሽ ወደዛው ትመለሻለሽ። ደግሞ እናቴን እዚህ ቤት አመጣለሁ ትያለሽ እንዴ አለማፈርሽ አለቻት። በጣም ያሳፍራል የፍቅር ነገር። እንግዲህ ቤዛ ደግሞ እንግዲህ አራጣም አልተበደረችም። እሷ አንድና አንድ አላማዋ ከባርኮትና ከኤላ ገንዘብ ወስዳ ሀብታም መሆን ብቻ ነው የምትፈልገው። ሊሊ ደግሞ ይሄ ነገር አልተዋጠላትም። የሊሊ ምክር ግን አንድ ቀን ይጠቅማቸዋል፣ ባርኮትና ኤላ ማለት ነው። በእውነቱ ሊሊ ነቅታባታለች፣ በጣም ነቅታባታለች። ግን ባርኮቴና ኤላ ድርቅ አሉ። ግን ይቺን ማለቴ አንድ ቀን ትቆጩበታላችሁ ይህንን ነገር ማለት ነው። እውነቱን ስናገር ሊሊ ምንም አልተዋጠላትም። እናም ባርኮት እንግዲህ እዛ ድረስ ሄዶ እናቷ ወደ ሌላ ቦታ እንድትሄድና አሟታል ብላ በውሸት ወንድሟን አገኘ ባርኮት። ከዛም ለአራጣ አበዳሪዎቹ ጋር አገናኝቶ ለአራጣ አበዳሪዎቹ ገንዘብ ሰጠዋቸው፣ ትንሽ ገንዘብ ሰጠዋቸው ጊዜ እንዲሰጡን ብዬ አለ። መጣና ለምን እንደዛ አደረክ ለኔ ሳትነግረኝ ባርኮቴ ለምንድን ነው ገንዘብ የሰጠው አለች። አውቃ ነው አያችሁ እሷ። ከዛ በኋላ እንዴ ታዲያ እኔ እኮ ዝም እንዲሉ ነው እንጂ እኮ ለሌላ ነገር አይደለም ምን ሆነሽ ነው ቤዛ ሲላት፣ ምክንያት ማለት እኔን መጠየቅ ነበረብህ መጀመሪያውኑ አለችው። ደግሞ መቆጣቷ እሷ። ከዛ በኋላ እንደ ቆጣ አረጋትና ተነስታ ሄደች። ወንድሟ ጋር ብትደውል ስልክ አነሳም። ወንድም እባክህ አንሳው እያለች እንግዲህ አላነሳላትም። ደግማ ስትደውል ደግሞ ወንድሟ አነሳና ብሩን ይሄ ሁሉ ገንዘብ አንተ ጋር ከሆነ ይጠፋል፣ ቶሎ ብለህ ፓስፖርትን ጨርስበትና ከዚህ ሀገር ውጣ፣ ሌላውን ደግሞ ለማዬ ላክላት ወይም ደግሞ ለእኔ አካውንት ላይ አስገባልኝ፣ አንተ ገንዘብ ስትፈልግ እኔ ትራንስፈር ታደርግልሃለሁ አለችው። ከዛም ይሄንን እያወራች እያለ ኤላ ከኋላዋ መጣ። ሊሊ ብትሆን ትሰማ ነበር ሁሉንም ነገር። ኤላ ግን ከማን ጋር ነው የምታወሪ ሲላት ደንግጥ ብላ ከወንድሜ ጋር ነው። እንዴ ወንድምሽ ከእስር ቤት ወጣ እንዴ ሲላት፣ አይ በእስር ቤት ስልክ ነው እያወራን ነበር። ጥሩ ነው አላት ኤላ ማለት ነው። ቤዛ እንግዲህ አጭበርባሪና ሌባ ናት። ባርኮቴን አፍቅራው ሳይሆን እሱ ገንዘቡን ፈልጋ ነው። ኤላንም ሆነ ባርኮቴን ለገንዘባቸው ነው። እናም ሊሊን ኪችን ገባችና አንቺ አሰሚም እንዴ የሚበላ የለም እንዴ እኔ እኮ ሰራተኛሽ አይደለሁም እንደዚህ ልትናገረኝም አይገባም አለቻት። ከዛ በኋላ ባርኮቴ ምን ብለሽው ነው ቅድም እንደዛ ምን አገባሽ ስለ ባርኮቴ አለቻት። ስሚማ እናትሽን አገኛት እንዴ ባርኮቴ ሲላት፣ አላገኛትም ግን አሁን እኔና አንቺ አንድ እንሆንና እንስማማና አንድ ላይ እንስራ አለቻት። ምን አለቻት? አንቺም የኤላ ሰራተኛ ሆነሽ እስከ መቼ ትኖሪያለሽ? ስለዚህ እንደምንም ብለሽ ኤላን ጠምዝዘሽ ሀብት ንብረቱን ወስደሽ አንቺ ሀብታም ትሆኛለሽ። ኤላ እንደሆነ የኔ ይሆናል ብለሽ ማሰብሽ ራሱ የበታችኝነት ነው የሚታየው። ስለዚህ ኤላን ሀብትና ንብረቱን ከወሰድሽ በኋላ እሱ የራሱ ጉዳይ። ነገር ግን ኤላ ነገ ጥሩዋን ከአንቺ የበለጣቸውን ቆንጆ ሲያገኝ ጥሎሽ እንደሚሄድ እንዳትጠራጠር ያለቻት። ስለዚህ ምን ማለት ፈልገሽ ነው አለቻት። ስለዚህ አብረን እንስራና እኔም ከባርኮቴ ገንዘብ ፈልጋለሁ፣ አንቺም ከኤላ ውሰጂና አብረን እንሰራለን፣ አብረን መለወጥ እንችላለን። እኔም አንቺም ችጋራም ነን አለች። እኔም አንቺም ሁለታችንም ችጋራም ስለሆንን ሁለታችንም እንዲያልፍልን አትፈልጊም? ምንም አልፈልግም። የሰው ገንዘብ የሰው ነው። ምክንያቱም ዛሬ ላይ ሊጠቅምሽ ይችላል፣ ነገ ግን ሁሉ ነገርሽን ነው የሚያሳጣሽ። የሰው ገንዘብ አልፈልግም እኔ አለቻት።
የራስሽ ጉዳይ ሲነግሩሽ አሰሚም አለችና ጥላት ወጣች። የባርኮቴ እናትም እንግዲህ ወደ መጣችበት ተመልሳ ሄደች። አደይ እንግዲህ አደራ ቤቱን ፍቅርም እንግዲህ ሁሉንም ነገር ላንቺ ሰጥቼሻለሁ ብላ ሄደች። ችግር የለም እትዬ ምናምን አለችና ሄደች። እንግዲህ ከኪንጎና ዴቭ ደግሞ በአደይ ተጣሉ። ከዚህ በኋላ አደይን ገጠር ድረስ ሄዳችሁ ስለፈለጋችሁና ስላገዛችሁን ከልብ አመሰግናለሁ። ነገር ግን ከዚህ በኋላ አደይ ጋር እንዳትደርሱ አላቸው። ዳይመንድና ኪንጎ ያንተ ደግሞ ባሰ። እጭ ምንድን ነው? ስማ አደይ ያንተም አትሆንም። እሺ ለማናችሁም አትሆንም አደይ። እንደውም እረፉት አለ ኪንጎ። ማነው ዳይመንድ ማለት ነው። ስለዚህ አደይን በጣም ነው ማፈቅራት። እኔ ከአደይ መቼም መራቅ አልችልም። የምታመጣውን አያለው አለ ኪንጎ ዴቭን ማለት ነው። እነሱ ሲጨቃጨቁ አደይ መጣች። እንዴ ምን እንደምትጨቃጨቁት? በቃ እኔን እንግባ አደይ ወደ ቤት አላልና ዴቭ እጇን ጎትቶ አደይን ይዟት ሄደ። አደይ እንግዲህ አሁን ስቃዩን ነው የምታበዛው። በዛ ላይ ባርኮቴ ቤት ውስጥ አይቀመጥ ዴቭ ብቻ ነው እንግዲህ በጣም ነው ስቃዩን የምታበዛው ፍቅር